ሰውየው ሳያስበው የዓለም አቀፍ ደረጃ ያለውን መጠኑና ቀለሙ ዓለምን ሊያናውጥ የሚችል እጅግ ውድ የሆነ ሮዝ አልማዝ ቆፍሮ አወጣ። ሰለሞን የባሪያነት ደረጃ ላይ የነበረ ቢሆንም አልማዙ ለራሱ ለማስቀረት በብርቱ ይመኝ ነበር። ነገር ግን በቅርቡ በአፉ ውስጥ ጥራጥሬ የሚያህል ጥቃቅን አልማዝ ደብቆ የተገኘ አንድ አብሮት የሚሰራ ሰራተኛ እዚያው ባለበት በጥይት ተመቶ መሞቱን አስታወሰ። ታዲያ ይህንን የመሰለ ግዙፍ አልማዝ የት ሊደብቀው ይችላል? በዚያ ቅጽበት የሰለሞን ልብ በከፍተኛ ፍጥነት ይመታ ጀመር። ልክ በዚያ ጊዜ በአቅራቢያው የነበረው የውሃ ፓምፕ በመፈንዳቱ ከፍተኛ ድምፅ አስተጋባ። ፍንዳታውም የሁሉንም ሰው ትኩረት ሳበ። ሰለሞን ወዲያውኑ አጋጣሚውን በመጠቀም በትንሹ ጎንበስ በማለት አልማዙን በባዶ እግሩ ጣቶች መሃል ለበቀው። በመቀጠልም መጸዳጃ ቤት የመጠቀም ሰበብ በማድረግ ከዚያ በፍጥነት ወጥቶ ሄደ። ነገር ግን ሳይታሰብ የአልማዙ አዛዥ የሰለሞንን አጠራጣሪ ባህሪ አስተውሎ ስለነበር ወዲያውኑ መንገዱን ዘጋበት። እንደ ዕድል ሆኖ አልማዙ የተደበቀው ከእግሩ መዳፍ በታች ስለነበር በመላ አካሉ ላይ ፍተሻ ከተደረገበት በኋላም ቢሆን ምንም የተለየ ነገር አልተገኘበትም። ሆኖም ግን ሰለሞን አልማዙን ለመደበቅ ወደ አንድ ገለልተኛ ቦታ እንደደረሰ የቀዘቀዘ የጠመንጃ አፈሙዝ በራሱ ላይ ተጠገነበት። አዛዡ ተስፋ ሳይቆርጥ በሚስጥር ተከታትሎት ኑሯል። ሰለሞን አልማዙን ሊያስረክብበት በተዘጋጀ በዚያ ቅጽበት እጣ ፋንታ እንደገና ፈገግ አለችለት። የመንግስት ጦር ድንገት ጥቃት በመሰንዘሩ አንዲት ቦምብ ልክ ሁለቱ ባሉበት አጠገብ ወደቀች። የአማጽያኑ አዛዥ እዚያው ቦታ ላይ በከባድ ሁኔታ ሲቆስል፣ ሰለሞን አጋጣሚውን ተጠቅሞ አመለጠ። ከዚያ በኋላ ሰለሞን ወደ አንድ ደረቅ ዛፍ በመሄድ አልማዙን ይዛ ቀበረው። ወዲያውኑ በመንግስት ኃይሎች ተማረከ። ነገር ግን እስር ቤት ሲደርስ ሰለሞን ከዚያ አማጺ አዛዥ ጋር ፊት ለፊት ተገናኘ። እሱ እንዳልሞተና በአይኑ ላይ ብቻ እንደቆሰለ አወቀ። ይህ ቢሆንም እሱ ሰለሞንን ወዲያውኑ ለይቶ አላወቀውምና በሁሉም ሰው ፊት ይህ አውደል ላይ በዋጋ የማይተመን ሮዝ አልማዝ አለው፣ ያገኘው ሰው ከእኔ ትልቅ ሽልማት ያገኛል ሲል ጮኸ። በዚህ ጊዜ ሁሉም ሰው ሰለሞንን በገንዘብ ጥማትና በምቀኝነት አይን ሊመለከቱ ጀመር። ራሱን ለመጠበቅ ሲል ድርጊቱን በጥብቅ ካደ። አልፎም ተርፎም ንጽህናውን ለማረጋገጥ ልብሱን ሁሉ አወለቀ። ምንም እንኳን ይህ ዘዴ ጥቃቅን ሰዎችን ቢያታልልም ዳኒን ግን ማታለል አልቻለም። ዳኒ በአፍሪካ ተወልዶ ያደገ ነጭ፣ ጨካኝና ህገወጥ ጥቁር ገበያ የአልማዝ አሸጋጋሪ ነበር። አልማዝ ባለበት ቦታ ሁሉ እሱ አይጠፋም ነበር። ሆኖም ይህ አደገኛ ሙያ ነበር። አንዲት ትንሽ ስህተት ህይወቱን ሊያሳጠው ይችላል። ነገር ግን ሰፊ ልምድ የነበረው ዳኒ የረቀቀ የማታለል ብቃቱን አዳብሮ ነበር። እሱ ዘረፋዎችን ለይቶ ማወቅ እና መከላከል ብቻ ሳይሆን በኮንትሮባንድ የገቡ እቃዎችንም በተሳካ ሁኔታ ማራገፍ ይችላል። በዚያ ቀን ዳኒ እንደገና በአሰቃቂ ሁኔታ አንድ ዙር አልማዝ በቀላሉ አግኝቶ ነበር። እነዚህ አልማዞች ለመሸጥ ወደ ጎረቤት ሀገር ለማጓጓዝ ራሱን እንደ መጽሔት ዘጋቢ አስመስሎ በመቅረብ የአካባቢዎቹን እስረኞች ለሽፋን ቀጠረ። አልማዞቹ ከአንደኛው በግ ቆዳ በታች ተሰፍተው ነበር። ነገር ግን ያልጠበቀው ነገር እንደሱ ያለ መቼም ወድቆ የማይወድቅ ሰው በዚህ ጊዜ መሰናከል ገጠመው። እዚያ ቦታ ላይ ሊያዙ እንደሆነ ሲረዳ ዳኒ ከአለቃው ኩትሲ እርዳታ ከመጠየቅ ውጪ ሌላ አማራጭ አልነበረውም። የአፍሪካ ትልቁ ቅጥረኛ ጦር መሪ በመሆኑ ኩትሲ በመላው ቀጠናው ታዋቂ ነበር። ነገር ግን ተቃዋሚዎቹ ለእሱ ምንም አይነት ክብር ባለማሳየታቸው ዳኒን በቀጥታ ወደ እስር ቤት ወረወሩት። ነገር ግን በዚህ ምክንያት ዳኒ ሰለሞን ብርቅዬ ሮዝ አልማዝ እንደያዘ ለማወቅ እድለኛ ሆነ። ስለሆነም በግብረ አበሮቹ አማካኝነት በዋስ ከተፈታ በኋላ ወዲያውኑ ይህንን ዜና ለእሱ አሳወቀና ሰለሞንን በማንኛውም ዋጋ እንዲያስወጡ ታዘዛቸው። ምክንያቱም በአልማዝ ንግድ ውስጥ ባለው የብዙ ዓመታት ልምድ ዳኒ የዚያን የሮዝ አልማዝ ዋጋ ከሰለሞን በተሻለ ሁኔታ ጠንቅቆ ያውቁ ነበር። አንዴ ካገኘው የገንዘብ ነፃነትን ማግኘት ብቻ ሳይሆን ከኩትሲ ቁጥጥር አምልጦ አፍሪካን እስከ መጨረሻው መልቀቅ ይችላል። መመሪያዎቹን ከሰጠ በኋላ ዳኒ ወደ ሆቴሉ ተመለሰ። ልክ በበሩ እንደገባ ከአፉ ውስጥ አንዱን ጥርስ በጩቤ ፈንቅሎ አወጣ። በውስጡም የተደበቀ አልማዝ ነበረበት። ይህንን የሚያደርገው የመጨረሻ አማራጭ ሲሆንበት ብቻ እንደሆነ ግልጽ ነው። ዳኒ ገንዘብ ለመቀየር ወደ ውጭ በወጣበት ወቅት አንድ ሰው በሚስጥር ወደ ክፍሉ ሰርጎ ገባ። በተመሳሳይ ጊዜ የእሱ ግብረ አበሮች ሰለሞንን ከእስር ቤት አስፈትተውት ነበር። እናም በድህነት ምክንያት እንደገና ወደ እስር ቤት እንዳይገባ ከመሄዱ በፊት ጥቂት ገንዘብ ሰጡት። ሰለሞን ሙሉ በሙሉ ግራ ተጋብቶ ነበር። እናም ስለ ጉዳዩ ብዙም አላሰበም፣ ምክንያቱም በዚያ ቅጽበት ሙሉ ትኩረቱ ቤተሰቡን በማግኘት ላይ ብቻ ነበር። ሰለሞን ከዚህ ቀደም ከሚወዳት ሚስቱ ጋር 3 ልጆችን እያሳደገ የሚኖር ተራ አሳ አጥማጅ ነበር።
ምንም እንኳን ህይወት ቀላል ብትሆንም ሰላማዊ ግን አልነበረችም። ልጁ ጄል በተለይ መልካም ጸባይ ያለው አስተዋይና ለመማር ጉጉት ያለው ልጅ ነበር። በየቀኑ በሰዓቱ ይነሳና ወደ ትምህርት ቤት ለመድረስ ወደ 5 ኪሎ ሜትር የሚጠጋ የተራራ መንገድ በእግሩ ይጓዝ ነበር። ነገር ግን በዚያ ቀን ሰለሞን ልጁን ከትምህርት ቤት ሊወስደው ሲሄድ በድንገት የታጠቁ አማጽያን ቡድን አጋጠሟቸው። እነዚያ ሰዎች ጨካኞች፣ ደም መጣጭና ሰብአዊነት የጎደላቸው ነበሩ። መንደር ውስጥ እንደገቡ በንጹሃን ዜጎች እና በብዙ ህጻናት ጭምር መተኮስ ጀመሩ። ሰዎችን ሲገድሉ ግን አይናቸው እንኳን ያርገበገብም ነበር። በዚያ ሁከት ውስጥ ሰለሞን ሚስቱንና ልጆቹን በተሳካ ሁኔታ እንዲያመልጡ ረድቷል። ነገር ግን እሱ ራሱ እዚያ ቦታ ላይ ተማረከ። መጀመሪያ ላይ እጁ ሊቆረጥ ታስቦ ነበር። ነገር ግን ጠላት ጠንካራና ብርቱ መሆኑን አይቶ ይህንን ማድረጉ ብክነት እንደሆነ ተሰማ። ስለዚህ አስረው ወደ አልማዝ ማዕድኑ ላኩት። ከዚያም የታሪኩ መጀመሪያ ላይ ያየነውን ትዕይንት ይቀጥላል። በሌላ በኩል ዳኒ ገንዘቡን ከቀየረ በኋላ ወደ ባር አመራ። ነገር ግን ዓላማው ለመዝናናት ሳይሆን ሽጉጥ ለማዘዝ የባሩን ባለቤት ለመፈለግ ነበር። ልክ በዚያን ጊዜ የማቲ ውበት ትኩረቱን ሳበው። መጀመሪያ ላይ ዳኒ አብሮት የሚተኛ ሴት የማግኘት ፍላጎት ብቻ ነበረው። ነገር ግን ጥቂት ከተነጋገሩ በኋላ እሷ ጋዜጠኛ መሆኗን አወቀ። አልፎም ተርፎ እሱ የአልማዝ አሸጋጋሪ መሆኑን ወዲያውኑ ገመተች። ዳኒ ከፕሬስ ጋር መሳተፍ ይጠላ ነበር። ነገር ግን ማቲ የደም አልማዝ ንግድ እና ከበስተጀርባ ያለውን ትልቁን አሻጋሪ ለማጋለጥ መረጃ እንዲሰጣት በመጠየቅ እሱን ሙጥኝ አለችበት። ሆኖም ዳኒ ቆንጆ ሴቶች ምንም ያህል ቢወድ ለማያውቃት ጋዜጠኛ ምንም አይነት መረጃ አልሰጣትም ነበር። ወደ ሆቴሉ ሲመለስ የተበረበረውን ክፍል የተመለከተው ዳኒ አጋሩን ስለ ሮዝ አልማዝ ያለውን ዜና ለኮሎኔል ኩትሲ በሚስጥር እንዳሳወቀ ወዲያውኑ ተረዳ። ምንም እንኳን በዚህ ሰውን በሚበላ ምድር ላይ እምነት በጣም ርካሽ ሸቀጥ መሆኑን ቢረዳም አሁንም ቁጣውን መቆጣጠር አልቻለም። ክፍሉን ሰብሮ የገባውና ምንም ያላገኘው በኋላም እዚያው የቆየው ሰውዬ ወዲያውኑ ራሱን አሳየ። ሁለቱም በአንድ ወንበር ነበሩ። በላዩ ላይ በተለመደው ሁኔታ ይነጋገራሉ፣ ነገር ግን በልባቸው ውስጥ የተለያየ ሀሳብ ነበራቸው። ዳኒ ሁሉንም ነገር በግልጽ ለማውራት ወደ ኮሎኔሉ ለመመለስ ወሰነ። እናም ቁጣውን ለመወጣት የዚያን ሰው ፊት በኃይል በቦክስ መታው። ብዙም ሳይቆይ ዳኒ ወደ ኮሎኔሉ መኖሪያ ቤት ለሻይ ተጋበዘ። በአፍሪካ ውስጥ ትልቅ የቅጥረኛ ጦር መሪ እንደሆኑ ኮሎኔሉ አልማዝ ከመገበያየት ባለፈ መንግስት አማጽያንን እንዲጨቁኑ ይረዳ ነበር። ከጦርነት ሀብት አፍርቷል ሊባል ይችላል። ለገንዘብ ብቻ የሚያስብና ሌላውን ሰው ሁሉ ዝቅ አድርጎ የሚመለከት ሰው እንዴት ብርቅዬ የሆነ ሮዝ አልማዝ ሊያልፍ ይችላል? ስለዚህ ዳኒ ያንን አልማዝ እንዲያመጣለት ጥብቅ ትዕዛዝ ሰጠው። ከተሳካ ሁሉንም ያለፉ የንግድ ዕቃዎች ይሰርዝለታል። በተመሳሳይ ጊዜ እሱ የአፍሪካን ምድር ለመልቀቅ እንደሚፈልግ በማወቅ የዳኒን ፍላጎት በሚገባ ያውቅ ነበር። ስለዚህ ከምድር ላይ አንድ ጭብጥ ቀይ አፈር አነሳና ይህ ቤትህ ነው፣ መቼም ቢሆን አፍሪካ ልትለቅ አትችልም አለው። ዳኒ ከልጅነቱ ጀምሮ ኮሎኔሉን የተከተለ በመሆኑ እሱን ዘዴዎቹንና ጭካኖቹን ጠንቅቆ ስለሚያውቅ ጥርሱን ነክሶ በሰለሞን ላይ ብቻ ትኩረት ለማድረግ ተገደደ። ነገር ግን በዚህ ወቅት ሰለሞን ማንንም አያምንም ነበር። ምንም አይነት ትልቅ ሮዝ አልማዝ አይቶ እንደማያውቅ አጥብቆ ተከራከረ። ዳኒ ሳይወድ በግድ ጊዜ የማሸነፍ ዘዴዎችን ለመጠቀም ተገደደ። ምሽት ላይ ወደ ባሩ ተመለሰ። ባለቤቱ ያዘዘውን ሽጉጥ ሰጠውና አንድ ዜና ጣል አደረገለት። አማጽያኑ ነገ እዚህ ጥቃት ይሰነዝራሉ፣ ህይወቱን ለማዳን ቀድሞ እንዲወጣ በደግነት መከረው። ልክ በዚያን ጊዜ ዳኒ ማቲን እንደገና አያት። ባለፈው ጊዜ መጥፎ መለያየት ከነበራቸው በኋላ በዚህ ጊዜ ግን ልክ አሁኑ እንደተለያዩ ፍቅረኛሞች እርስ በርሳቸው ተቃቀፉ። አንደኛው የስጋ ፍላጎት ሲኖሩ፣ ሌላኛው ደግሞ የኮንትሮባንድ መረጃ ለመሰብሰብ ብቻ ትፈልግ ነበር። ሆኖም እጅግ በጣም አሻሚ በሆነው ድባብ ውስጥ እንኳን ሁለቱም በሌላኛው ወጥመድ ውስጥ አይገቡም ነበር። ትዕግስት ያጣችው ማቲ ወዲያውኑ ወደ ቀጥተኛ ጥቃት በመቀየር እንደ እሱ ያሉ ለገንዘብ ሲሉ ስለ ሰው ህይወት ምንም የማይጨነቁ ብዙ ሰዎች እንዳገኘች ተናገረች። ዳኒም ፍላጎቱን አጣ። ነገር ግን ለመጠጥ ወደ ባሩ ሲሄድ ማቲ ልትተወው አልፈለገችም። እናም ተከተለችው። በዚህ ጊዜ ዳኒ ራሱን አልገታም እና እንዲህ ሲል መለሳት። አንቺ ራስሽን በጣም ክቡር አድርገሽ ታስቢያለሽ? አፍሪካን መለወጥ የምትችይ ይመስልሻል? እንደ እውነቱ ከሆነ አንቺም የደም አልማዝ ንግድ አባል ነሽ። እንደ አንቺ ያሉ የአሜሪካ ሴቶች ሁልጊዜ ተረት መሰል ሰርግና አንጸባራቂ ድንጋይ የማያልሙ ቢሆን ኑሮ እዚህ አልማዞች እንዲህ ዋጋ አይኖራቸው ነበር።
ማንም ሰው እሱን ለማሻገር ይህንን ያህል ጥረት አያደርግም ነበር። ነገር ግን ማቲ እያንዳንዱ የአሜሪካ ሴት ተረት መሰል ሰርግ እንደማትፈልግ ልክ እያንዳንዱ አፍሪካዊ እርስ በእርስ በመጨራረስ እንደሚኖር እንደምትረዳ መለሰችለት። እንደ እውነቱ ከሆነ በየቀኑ መልካም ነገር የሚያደርጉ ሰዎች አሉ፣ ነገር ግን ግልጽ ነው ከነዚህ ውስጥ አንዳቸውም ባንተ አልተደረጉም በማለት መለሰችለት። ስለዚህ ሁለቱም እንደገና በመጥፎ ሁኔታ ተለያዩ። በማግስቱ አማጽያኑ ወደ ከተማዋ ገቡ። ቦታው በጦርነት ባህር ውስጥ ሊሰምጥ ተቃርቧል። ዳኒ ሰለሞንን ለማግኘት እና አብሮ እንዲሰራ ለማድረግ እድሉን ተጠቀመ። በዚህ ሰዓት ሰለሞን የመሸጥ ምንም እድል አልነበረውም። ነገር ግን እሱ አሁን ሙሉ ትኩረቱ ቤተሰቡን በማግኘት ላይ ብቻ አድርጎ ነበር። ይህንን የተመለከተው ዳኒ ወዲያውኑ ያለ እኔ እጣ ፋንታን የመለወጥ ሚስትህንና ልጆችን የማግኘት እድል በጣም የጠበበ ነው አለው። ሁለቱ በብርቱ እየተከራከሩ ባሉበት ወቅት አማጽያኑ መጠነ ሰፊ ጥቃት ሰነዘሩ። በግርግሩ መሃል ዳኒን ማሳመኑን ቀጠለ። ሰለሞንም እየተንቀጠቀጠ ለመተባበር ተስማማ። አሁን የመንግስት ኃይሎች ከአማጽያኑ ጋር ውጊያ ገጥመዋል። ለንጹሃን ዜጎች ህይወት ምንም አይነት ግድ አልነበራቸውም። እንደ እድል ሆኖ ዳኒ ልምድ ያለው ቅጥረኛ ወታደር ነበር። ሰለሞንን በፈርጅ ጥይቶች በመካከል እየመራ ወደ አንጻራዊ እና አስተማማኝ ፍርስራሽ አስመለጠው። በምሽት ሁለቱም የጨለማውን ሽፋን በመጠቀም ወደ ከተማዋ ብቸኛ መውጫ አመሩ። ነገር ግን 3 አማጺ ወታደሮች እየጠበቁት ነበር። ለማምለጥ አደጋን መጋፈጥ ነበረባቸው። ስለዚህ ዳኒ ሰለሞንን አማጺ ወታደር እንዲመስል ነገረው። እሱም ደግሞ የተማረከ እስረኛ መሰለ። ጠላት ጥንቃቄውን እስኪያላላ ድረስ ጠብቆ ዳኒ ወዲያውኑ ሽጉጡን አውጥቶ ጠባቂዎቹን በጥይት ገደላቸው። የአማጺያኑ አነጣጣሪ ጠበንጃ አንስቶ በሩቅ እየሸሸ ያለውን አማጺ መታው። ይህ ትዕይንት ሰለሞን የዳኒን ጭካኔ እንዲገነዘብ አደረገው። ከዚያ በኋላ ሁለቱ በመንግስት ከሚተዳደረው የስደተኞች ካምፕ ከደረሱ ስደተኞች ጋር ተቀላቀሉ። እዚያ ዳኒ ከአንድ ወንድ ጋዜጠኛ ጋር ተገናኙና በእሱ አማካኝነት ማቲን አገኛት። እንደተገናኙም ዳኒ መረጃ ልስጥሽ እችላለሁ፣ ነገር ግን በምላሹ የሰለሞንን ቤተሰብ ለመፈለግ እንድትረዳው የተባበሩት መንግስታት ዳታቤዝ ለመጠቀም ማስረጃችን ልትጠቀም ይገባል አላት። ዳኒ ይህንን ያደረገው የሮዝ አልማዙን ለማግኘት መጀመሪያ ሰለሞንን ማስተናገድ እንዳለበት ስላወቀ ነው። ይህንን ለማድረግ ብቸኛ መንገድ ቤተሰቡን ለማግኘት መርዳት መሆኑ ተረድቷል። ማቲ ሰለሞን ከአልማዙ ጋር በእርግጠኝነት የተገናኘ መሆኑን ብትረዳም ምክንያቱም ለትርፍ ብቻ የሚጨነቅ ሰው ለአንድ ጥቁር አሳ አጥማጅ ለመርዳት ያን ያህል ለጋስ ሊሆን እንደማይችል ገብቷታል። ነገር ግን እንደ ፍትሃዊ ጋዜጠኛ ሰዎቹን ለማዳን እስከሆነ ድረስ ስለ ሌላ ነገር ግድ አልነበራትም። በጣም በፍጥነት ማቲ የሰለሞንን ቤተሰቦች ያለችበትን ቦታ አገኘች። በአሁኑ ጊዜ በጎረቤት ሀገር ጊኒ በሚገኝ የስደተኞች ካምፕ ውስጥ ነበሩ። ነገር ግን በሄሊኮፕተር ሲደርሱ እዚያ ያሉት የስደተኞች ቁጥር ከ1 ሚሊዮን በላይ መሆኑን ተገነዘቡ። የቤተሰቡ አባላት ማግኘት በእውነት ቀላል አልነበረም። እንደ እድል ሆኖ አምላክ ለዚህ ምስኪን ሰው ምሕረትን አደረገለት። ሰለሞን ሚስቱንና ልጁን ምስል በፍጥነት ተመለከተ። ሆኖም ልጁ ጄል በአማጽያኑ ተወስዶ ነበር። ይህ ሰለሞንን ሙሉ በሙሉ አበሳጨው። ምክንያቱም በወታደርነት የሰለጠኑ ሕፃናት ጭካኔ በራሱ አይላይቷንና አማጽያኑ ልጁን ከእነሱ አንዱ እንደሚያደርጉት ያውቅ ነበር። የእሱ ትንበያም በእርግጥ ሆኖ ነበር። በዚያ ጊዜ ባለ አንድ አይኑ አዛዥ አማካኝነት ወደ መግደያ ማሽንነት ተለውጦ ነበር። መንደርተኞቹን በሚያርድበት ጊዜ ልጁ ምንም አይነት ስሜት አያሳይም ነበር። ሁል ጊዜ ወደፊት ይፈጥን ነበር። ይባስ ብሎም ደግሞ መንግስት ስደተኞች አማጽያንን ይቀላቀላሉ ብሎ ስለፈራ የሰለሞን ሚስትና ልጆች ወደ ቤታቸው የሚለቁት ጦርነቱ ካለቀ በኋላ ብቻ እንደሆነ አስታወቀ። ባዶ እጁን የቀረው ሰለሞን ልክ እንደ በረሃ ነፍስ የሌለው ሰው ሆነ። በየቀኑ የልጁን ስም በውስጡ ያኩተመትም ነበር። ዳኒን በተመለከተ እሱ ግልጽ በሆነ ሁኔታ ስለ አልማዙ ብቻ ያስብ ነበር። ሰለሞን ሮዝ አልማዙን የት እንደደበቀው ካወቀ በኋላ ሙሉ ጉልበቱን እሱን ለመቆፈር በሚያስችለው መንገድ ላይ ያደረገ። ነገር ግን የዚያ ቦታ መልክዓ ምድር ውስብስብና ብዙ ወገኖች ቁጥጥር ለማድረግ የሚለፉበት ነበር። ብቸኛው እድል በማቲ ቡድን ውስጥ ሰርጎ መግባት ነበር። ነገር ግን በዚህ ወቅት ማቲ በጣም ተጨንቃ ነበር። የታዋቂ ትምህርት ቤት ምሩቅ ብልህና ፈጣን አእምሮ ያላት በመሆኗ በኒውዮርክ የቅንጦት ሕይወት መኖር ትችል ነበር። ነገር ግን ጠንካራ የአዳኝነት ስሜት ስላላት ሁልጊዜ በዓለም ላይ ያለውን ግፍ ለማስወገድ ትፈልግ ነበር።
ነገር ግን የእሷ ጽሑፎች ምንም ያህል ልብ የሚነኩ ቢሆኑም እንዲሁም ፎቶዎቿ ምንም ያህል እውነተኛ ቢሆኑም ቢበዛ ጥቂት የአንባቢዎች እንባ ብቻ ያፈሱ ነበር። በአፍሪካ ያለውን ስቃይ በመሰረቱ መለወጥ አልቻለም። እሷ በዚህ መልኩ መቀጠል አልፈለገችም። ይልቁንም ከደም አልማዝ ንግድ በስተጀርባ ያሉትን ለመጣል ተጨባጭ ማስረጃዎችን ለመጠቀም ፈለገች። ምናልባት በማቲ ድርጊት ተንቀሳቅሶ ወይም ምናልባት ሮዝ አልማዙን ለማግኘት ብቻ ፈልጎ ዳኒ ስለ ደም አልማዝ አቅርቦት ሰንሰለት ሙሉን እውነት ነገራት። አልማዞቹን ወደ ጎረቤት ሀገር ያሻግራል። ከዚያም የአካባቢዎቹን ገዢዎች አልማዝ ለመካከለኛ ሰዎች ያስረክባል። መካከለኛዎቹ ለጉምሩክ ጉቦ ሲሰጡ እነዚህ አልማዞች በአገር ውስጥ እንደ ተመረቱ የማረጋገጫ ማግኘት ይችላሉ። በዚህም ህጋዊ በሆነ መንገድ ወደ ውጪ እንዲላኩ ያደርጋል። በዚህ የጥቅም ሰንሰለት በስተጀርባ ያለው ሰው ቫንዲካፕ ይሰኝ ነበር። በአንድ በኩል አቅርቦቱ ለመቆጣጠርና ከፍተኛ ዋጋን ለመጠበቅ ሲል ከፍተኛ መጠን ያለውን አልማዝ ያከማቻል። በሌላ በኩል ደግሞ ከአማጽያኑ የሚመጡ አልማዞች በቀጥታ ወደ ገበያ እንዳይገቡ ለመከላከል ጦርነቱን እንዲቀጥል የተቻለውን ሁሉ ያደርጋል። ዳኒ ሁሉንም ነገር ካጠናቀቀ በኋላ ቀጥተኛ ማስረጃ ለመስጠት ቃል ገባ። ነገር ግን ይህንን መረጃ በይፋ ከመመዝገቡ በፊት ሮዝ አልማዙን እንዲያገኝ መጠበቅ ነበረባት። ካልሆነ ግን ያለ ምንም ስነ ስርዓት ያለው ቀብር በእርግጠኝነት ይሞታል። ስለዚህ ሁለቱ የትብብር ስምምነት ላይ ደረሱ። ዳኒና ሰለሞን እንደ ሰራተኛ በመምሰል በማቲ ቡድን ውስጥ ሰርገው ገቡ። ነገር ግን ወደ መድረሻቸው በሚሄዱበት መንገድ ላይ ቡድኑ በድንገት በአማጽያኑ ጥቃት ይደርስበታል። በችግሩ ወቅት ደጉ ሰለሞን አንድ ሕፃንን አዳነ። ነገር ግን አውቶቡሱ ተጨማሪ ቦታ ስለሌለው ጥቂቶቹን ሌላ ትንሽ መኪና ላይ ለማሳፈር ተገደዱ። ነገር ግን ሳይታሰብ መከራው እድል አመጣ። በአውቶቡሱ ላይ የነበሩት በሙሉ በአማጽያኑ ተጨፈጨፉ። እነሱ ግን አጋጣሚውን ተጠቅመው መኪናውን እየነዱ ወደ ጫካ አመለጡ። ነገር ግን ከአደጋው እንዳመለጡ ከአካባቢ ጎሬላዎች ጋር ተገናኙ። እንደ እድል ሆኖ እነዚህ ሰዎች ያለ ልዩነት የመግደል ልማድ አልነበራቸውም። ከተወሰኑ ምልክቶችና ከማቲ ፎቶግራፍ በኋላ ወዲያውኑ ጥንቃቄያቸውን ማላላት ብቻ ሳይሆን ሶስቱንም ተደብቀው መጠለያ ወደሚያገኙበት ቦታ መሯቸው። ከጦርነት ከታመሰችው አፍሪካ ጋር ሲነጻጸር ይህ ቦታ በእውነት በምድር ላይ ያለ ገነት ነበር። እዚህ ያሉ ህፃናት በሙሉ ቀደም ሲል የተማረኩ ህፃናት ወታደሮች ነበሩ። ነገር ግን በጥንቃቄ ትምህርትና ፍቅር ስር ወደ ተፈጥሯዊ ንጽህናቸውና ግዴለሽነታቸው ተመልሰዋል። ይህ ሁሉ ለመኖሪያ ቤቱ ባለቤት ምስጋና ይግባውና ነበር። እሱ ሁልጊዜ ሰዎችን በመልካምና በክፉ መካከል እውነተኛ ልዩነት የላቸውም ብሎ ያምናል። በጣም ጨካኝ የሆኑ ወንጀለኞች እንኳን የበጎ ፍቃድ ማሳያ ቅጽበት ህይወታቸውን የበለጠ ትርጉም ያለው ሊያደርጉት ይችላሉ ብሎ ያምናል። ዳኒ እነዚህን ቃላት አዳመጠና አሰላሰለ። በምሽት የህፃናቱን ዝማሬ አዳመጠ። ለመጀመሪያ ጊዜ ልቡን ለማቲ ከፈተላት። ዳኒ በአፍሪካ የተወለደ ነጭ ሰው እንደነበር ታወቀ። የ9 ዓመት ልጅ እያለ እናቱ ተገድላ ነበር። አባቱም ራሱን ሰቅሎ ነበር የሞተው። ጦርነቱ ሁሉን ነገር ከእሱ እንደወሰደበት መናገር ይቻላል። ስለዚህ በ19 ዓመቱ ቅጥረኛ ወታደር ለመሆን ኮሎኔሉን ተከተለ። ከዚያን ጊዜ ጀምሮ ከጥቁር ህዝቦች ጋር የተዋጋና የተቋቋመ ይኖር ነበር። ነገር ግን በኋላ ላይ ይህ ሁሉ ሰላምና በእርግጠኝነት የዘር ጥላቻ ለማጥፋት ሳይሆን ለገንዘብና ለትርፍ ብቻ እንደነበር ተገነዘበ። ከዚያን ጊዜ ጀምሮ ብቻውን ለመታገል ወሰነ። አሁን ግን ሰላማዊ ህይወትን ብቻ መኖር ይፈልጋል። ያ ሮዝ አልማዝ ደግሞ አፍሪካን ለመልቀቅ የጉዞ ትኬት ነበር። በዳኒ ፊት ላይ የስቃይ መግለጫ ቀስ በቀስ ሲታይ የተመለከተችው ማቲ ሳታስበው እጁን ያዘችው። የሁለቱ ልብ ከዚህ ቅጽበት ጀምሮ ይበልጥ ተቀራረበ። በማግስቱ የመኖሪያ ቤቱ ባለቤት ሶስቱን ወደ መድረሻቸው በሚወስድ መንገድ ላይ መራቸው። ነገር ግን በመንገዱ ላይ የአማጽያኑ ህፃናት ጦር አጋጠሟቸው። እንደ ሌላው ጊዜ በደግነቱ በቃላት ሊያሳምናቸው እንደሚችል አስቦ ነበር። ነገር ግን ሳይታሰብ ተቃዋሚዎቹ የደነደኑና የደነዘዙ ስለነበሩ ለትምህርቱ በቀጥታ በጠበንጃ ተኩስ ምላሽ ሰጡ። ዳኒ ወዲያውኑ እሱን ለማስፈራራት ሽጉጡን መዘዘ። ልጆቹ በእሱ መደናገጣቸውን በመጠቀም መኪናውን ነዱት። ልክ በዚያን ጊዜ የኮሎኔሉ ካምፕ በአቅራቢያቸው ነበር። በከባድ ሁኔታ የቆሰለውን የመኖሪያ ቤቱን ባለቤት ለማዳን ዳኒ መጀመሪያ ወደ ካምፑ ከመዞር ውጪ ሌላ አማራጭ አልነበረውም። ጥሩ ዜና፣ የመኖሪያ ቤቱ ባለቤት አሁንም የመዳን ዕድል ነበረው። ማቲም ከስደተኞቹ ጋር ማፈግፈግ ትችል ነበር። ነገር ግን መጥፎውን ዜና፣ በዚህ ጊዜ ኮሎኔሉን ወታደሮቹን ወደ ኮኖ እነሱ ወደሚሄዱበት ቦታ ለመምራት
በግል እየተዘጋጀ ነበር እና ዳኒ የሮዝ አልማዙን ለመፈለግ አብሮት እንዲሄድ ጠየቀው። ነገር ግን ዳኒ ታላቁን ጦር አንዴ ከተከተለ በመጨረሻ የአልማዝ ብናኝ እንኳን እንደማያገኝ በሚገባ ያውቅ ነበር። ስለዚህ ከድንኳኑ ከወጣ በኋላ ወዲያውኑ የጦር መሳሪያዎቹን ለመስረቅና ሰለሞንን ራሱ ለመውሰድ እንዲችል በአቅራቢያው ያሉት ጠባቂዎች እንዲታለሉ ማቲ እንዳታጠየቃት። ይህንን ከሰማች በኋላ ማቲ ወዲያውኑ የዳኒን ዓላማ ተረዳች። እናም ይህ ጉዞውን በእርግጠኝነት በጣም አደገኛ እንደሆነ ተረዳች። ነገር ግን በእንባዋ ብቻ እሽታዋን ገለጸችለት። ዳኒን በእጁ ያለውን ማስረጃ አስረከባት። በዚህም በኮኖ ውስጥ በእውነት ቢሞት እንኳን ማቲ እውነቱን ሁሉ ማጋለጥ እንድትችል አደረገ። ከዚያ በኋላ በማቲ እርዳታ ዳኒ የጦር መሳሪያዎቹን በተሳካ ሁኔታ አገኘና ሁለቱን ሊለያዩ ተዘጋጁ። እንደ እውነቱ ከሆነ በብዙ ችግሮች እርስ በእርሳቸው ስሜት አዳብረው ነበር። ነገር ግን ይህ መለያየት ለዘላለም ሊሆን ይችላል። ሆኖም በዚህ ምድር ላይ ከፍቅር በተጨማሪ ሁለቱም የራሳቸው የሚሄዱበት መንገድ የሚቀበሉት የራሳቸው ጣፋንታ ነበራቸው። ከመሄዷ በፊት ለመታሰቢያ የሚሆን ፎቶ ማንሳት ብቻ ሳይሆን የቢሮውን ቁጥሯን፣ የቤቷን ቁጥሯንና የሞባይል ቁጥሯን ለዳኒ በራሷ ተነሳሽነት ሰጠችው። ከዚህ ቀደም ሌሎች ሁል ጊዜ ይከተሏት ነበር። ነገር ግን በዚህ ጊዜ ሕጓን ጥሳ በራሷ ተነሳሽነት ለመውሰድ ፈቃደኛ ሆነች። ከተለያዩም በኋላ ሁለቱም ዕጣ ፈንታቸውን ለመከተል ተነሱ። በመንገዱ ላይ ዳኒና ሰለሞን ስለ ሮዝ አልማዙ ዝርዝር ጉዳይ ተነጋገሩ። አልማዙ ቢያንስ 100 ካራት መሆኑን ሲያውቅ የሰለሞን ከባድ የነበሩት እርምጃዎቹን ሳያስበው ቀለል ያሉ ሆኑ። ልክ አልማዙና ነፃነቱ ልክ በፊቱ እንዳሉ ሁሉ ተሰማው። ነገር ግን በዚያው ምሽት እንደገና አደጋ ተከሰተ። የአማጽያኑ ወታደራዊ መኪና በኃይል ሲያልፍ ሰለሞን ልጁን በመኪናው ላይ በድንገት ተመለከተው። ልጁን ለማግኘት በጣም በመጓጓቱ ድምፅ አሰማ። እናም ዳኒና ሰለሞን በአማጽያኑ ሊታደኑ ሊገደሉ ተቃረቡ። ከሞት ካመለጡ በኋላ የዳኒ ቁጣ ሊቆጣጠሩ የማይችል ነበር። ሰለሞንን ለማስፈራራት ቢላዋ ጭምር መዘዘበት። እንደገና ካበላሸው በህይወት እንዳለ ቆዳህን እገፋለሁ አለው። ነገር ግን በሰለሞን ልብ ውስጥ ሮዝ አልማዙ እንደ ልጁ ውድ አልነበረም። ስለሆነም ምንም እንኳን ዛቻ ቢኖርበት አሁንም መጀመሪያ ልጁን ማግኘት ይፈልግ ነበር። ሁለቱም በዚህ መልኩ ግጭትና ከባድ ሽኩቻ ውስጥ ገቡ። ነገር ግን ሰለሞን ጽኑ ሆኖ ቀጠለ። እናም ዳኒ ሳይወድ በግድ እሺ ለማለት ተገደደ። በምሽት ሁለቱ ወደ አማጽያኑ ካምፕ መንገዳቸውን ፈለጉ። ነገር ግን የልጁን ዲያን ምንም አይነት ምልክት ማግኘት አልቻሉም ነበር። ሁለቱም መንገዳቸውን መቀጠል ነበረባቸው። ከዚህ ቀደም በመንገድ ላይ ሁለቱ ብዙ ጊዜ ስለ አልማዙ ያወሩ ነበር። አሁን ግን እርስ በራሳቸው ህይወት ማውራት ጀመሩና ቀስ በቀስ እርስ በርሳቸው መግባባት ጀመሩ። ዳኒ የሰለሞንን ልጅ ዲያን በእርግጠኝነት እንደሚያገኘው ተናገረ። በትናንሽ መንገዶች ላይ ለአንድ ቀንና ሌሊት ከተጓዙ በኋላ ሁለቱም በመጨረሻ ሮዝ አልማዙ የተቀበረበት ቦታ ደረሱ። ነገር ግን ቦታው በከፍተኛ ሁኔታ ይጠበቅ ስለነበር ሙሉ በሙሉ ሊደርሱበት የማይችሉበት ነበር። ሌላ አማራጭ የሌለው ዳኒ ትክክለኛው ኮኦርዲኔት ለኮሎኔሉ በመላክ መንገዱን ለማጽዳት ከባድ የተኩስ ኃይል እንዲጠቀም በመጠየቅ አደገኛ ቁማር ለመጫወት ተገደደ። ዳኒ ይህ አደገኛ እርምጃ መሆኑን ቢያውቅም የተሻለ መንገድ ግን አልነበረውም። በሁለት ወገኖች መካከል ያለውን ውጊያ ለመጠቀም ተስፋ ማድረግ ብቻ ነበር የሚችለው። አደጋውን ተጋፍጦ አልማዝ ወዳለበት ቦታ በሚስጥር በመሄድ ቆፍሮ አውጥቶ ከዚያም ለማምለጥ አጋጣሚ ለመጠቀም አሰብ። ነገር ግን ሰለሞን ይህንን ከሰማ በኋላ አንድ ስህተት እንዳለ ተሰማው። ምክንያቱም ልጁ በውስጡ እንዳለ እርግጠኛ ነበር። እናም አንድ ተኩስ ከተጀመረ በኋላ ህይወቱን ሊያጣ ይችላል። ስለዚህ በምሽት ዳኒ በከባድ እንቅልፍ ውስጥ እያለ በሚስጥር ወደ ጠላት አካባቢ ሰርጎ በመግባት ልጁን አገኘው። ልጁ እሱን አለማወቁ ብቻ ሳይሆን እንደ ከዳተኛ በመቁጠር እንደሚያስረው አስቦ ነበር። ልክ በዚያ ጊዜ ሰለሞን መጥፋቱን ያወቀው ዳኒ እሱን ተከትሎት ነበር። ነገር ግን ይህንን ሁኔታ ሲጋፈጥ እድል እስከሚፈጠር መጠበቅ ብቻ ነበር የሚችለው። በማግስቱ ማለዳ የቆሰለው የአማጽያኑ አዛዥ ታየ። ሰለሞንን ሲያየው እጅግ በጣም ተደሰተና ሮዝ አልማዙን እንዲያስረክብ በመጥሪያ አስፈራራው። አዛዡ ይህንን አልማዝ የመመኘቱ ምክንያት ልክ እንደ ዳኒ ሁሉ ከዚህ ምድር ላይ ካለው ሲኦል ለማምለጥ ገንዘቡን ለመጠቀም ስለፈለገ ነው። በዛቻው ምክንያት ሰለሞን እጁ ሊሰጥ ተቃርቦ ነበር። በደመና ውስጥ የተደበቀው ዳኒ ግን ሮዝ አልማዙን ከሱ ቀድሞ እንዳይቀማ በመስጋት ልክ እንደ እሳት የተቃጠለ ይጨነቅ ነበር። ልክ በዚያን ጊዜ የኮሎኔሉ ሄሊኮፕተር በሰዓቱ ታየች። ሰለሞን ሮዝ አልማዙን የት እንደደበቀ እንዲገልጽ ለማድረግ ብቸኛው መንገድ ዳኒ የሰለሞንን ልጅ ዲያን በመጠበቅ ላይ ማተኮር እንደሆነ ያውቅ ነበር። ስለዚህ ለህይወቱ አደገኛ ቢሆንም
ዲያን አዳነው። በሌላ በኩል ያለው ሰለሞንም በመጨረሻ የመበቀያ እድል አገኘ። የአንድ አይኑን አዛዥ ራስ በብረት ዘንግ በቀጥታ ቀጠቀጠው። ከዚያም በኋላ በፍጹም የተኩስ ኃይል ብልጫ አማጺያኑ ወዲያውኑ ሙሉ በሙሉ ተደመሰሱ። በዚያን ወቅት የሁሉም ሰው ትኩረት እንደገና ወደ ሰለሞን ተመለሰ። ሰለሞንም የሮዝ አልማዙ መገኛ የህይወት ማዳኛ ካርዱ መሆኑን ስላወቀ አፉን ዘግቶ ቀጠለ። ኮሎኔሉ ዳኒ እሱ እንዲናገር ማድረግ እስከቻለ ድረስ በ60-40 ለመካፈል ተስማምቷል። ካልሆነ ግን ሁለቱ መሞት አለባቸው በሚል ዳኒ ልጁ ዲዮንን ከጎን ጎትቶ አወጣው። ደካማ ጎኑ እንደገና እንደተያዘበት ሲያቅ ሰለሞን ለመስማማት ከመገደድ ውጪ ሌላ አማራጭ አልነበረው። ከዚያ በኋላ ቡድኑ ወደ ተቀበረበት ቦታ አመራ። ቦታውን አስቀድሞ ተቆፍሮና በአማጽያኑ ተበላሽቶ ነበር። ሰለሞን ራሱን አስገድዶ መቆፈሩ ለመቀጠል ተገደደ። በዚህ ቅጽበት ሁለቱም ዳኒና ሰለሞን አልማዙ እንደተገኘ ህይወታቸውን በእርግጠኝነት አደጋ ላይ እንደሚወድቅ በሚገባ ተረድተው ነበር። ዳኒ በአቅራቢያው ካለ ሰው በድንገት ሲጋራ ጠየቀ፣ ነገር ግን ተከለከለ። ሰለሞንም ዳኒን የበለጠ አምኖት ነበር። መውጫ መንገድ ለማግኘት ከእሱ ጋር ሁሉንም ነገር ለመጋፈጥ ፈቃደኛ ሆነ። ስለዚህ አልማዙን እንዳገኘ አስመሰለ። ዳኒ አጋጣሚውን በመጠቀም ወዲያውኑ ወታደሩን ገደለው። ሰለሞንም በግርግሩ መካከል ባጠገቡ ያለውን ኮሎኔል ለማጥቃት እድሉን ተጠቀመ። ዳኒ በፍጥነት በጫካ ውስጥ ተደበቀ። በዚያም በድንገት ተመልሶ ኮሎኔሉን ጨረሰው። በጣም ሳይቆይ ሰለሞንም አልማዙን በእውነት ቆፍሮ አወጣ። ነገር ግን በቅርቡ በነበረው ውጊያ ወቅት የዳኒ ሆድ በሚያሳዝን ሁኔታ በጥይት ተመቶ ነበር። ሳይታሰብ ልጁ በመሳሪያ መንገዳቸውን ዘጋባቸው። ሰለሞን ሁሉንም የስሜት መማፀኛዎች ከተጠቀመ በኋላ ነበር ህሊናውን ሙሉ በሙሉ ያልጠፋውን ልቡን የመለሰው። ሆኖም የአባትና ልጅ ዳግም ግንኙነት ልክ እንዳበቃ ሶስቱ ጥቃት ደረሰባቸውና በአስቸኳይ ለመሸሽ ተገደዱ። በመንገዱ ላይ ዳኒ አልማዙን እንዲመልስለት ጠየቀው። እንዲሁም እሱን የሚወስድ አውሮፕላን እንዲልክ አስቀድሞ ከግብረ አበሩ ጋር ተገናኘ። ነገር ግን የማረፊያ ቦታው ከፊታቸው ያለው የተራራ ጫፍ ነበር። እዚያ ለመድረስ ባለ 10 ኪሎ ሜትር ከፍተኛ ተራራ መንገድ መሻገር ነበረባቸው። የዳኒን የትንፋሽ መቆጣጠር የሰማው ሰለሞን እንዲቆምና እንዲያርፍ መከረው። ነገር ግን ጠላት በማንኛውም ሰዓት ሊደርስባቸው ስለሚችል ከጊዜ ጋር ለመወዳደር የተቻለውን ያህል ጥረት ማድረግ ብቻ ነበር የሚችለው። ሆኖም በተራራው አጋማሽ ላይ ብቻ ከወጣ በኋላ ዳኒ ምንም አይነት ጉልበት አልቀረውም ነበር። ሰለሞን በቆራጥነት ተሸክሞ ጉዞውን ቀጠለ። ነገር ግን ብዙም ሳይቆይ ዳኒ ሙሉ በሙሉ ዝሎ ነበር። ለመኖር ብዙም ጊዜ እንደማይቆይ ስላወቀ ያንን ፈዘዝ ያለ ሮዝ ዳይመንድ አወጣ። ይህ ህይወቱን የለወጠበት ነገር ነበር። ነገር ግን እሱን የመጠቀም እድል አልነበረውም። ምንም እንኳን ሰዎች ለሀብት ይሞታሉ የሚለውን መርህ ቢረዳም ስኬት ልክ በእጁ ላይ እያለ አሁንም ጥቂት ቁጭት ተሰማው። ሆኖም በመጨረሻ ይህንን ድንጋይ ለሰለሞን ለመስጠት ወሰነ። ይህ ብቻ ሳይሆን ወደ ዋናው ከተማው ሲመለስ እርዳታ ለማግኘት እንድትረዳው በመንገር የማቲን ቢዝነስ ካርድ ለሰለሞን ሰጠው። በተጨማሪም ለሰለሞን ሽጉጥ ሰጠውና ግብረ አበሩን በፍጹም እንዳያምኑ አስጠነቀቀው። ልክ በዚያን ጊዜ ጠላት ደረሰባቸው። ሰለሞን የሚያመልጥበት ጊዜ ለመግዛት ሲል ዳኒ ብቻውን መሳሪያ አደራጅቶ መዋጋት ጀመረ። ሰለሞንና ልጁ ሩቅ መሄዳቸውን ካየ በኋላ የእፎይታ ትንፋሽ ተነፈሰ። በመቀጠልም የሳተላይት ስልክ በመጠቀም ወደ ማቲ ደወለ። ሰለሞንና ልጁን በማንኛውም ዋጋ እንድትወስዳቸው ነገራት። መጀመሪያ ላይ ጥሪውን ስትቀበል ማቲ በጣም ተደስታ ነበር። ነገር ግን በመስፈሩ ማዶ ከባድ የሆነ የመጣውን መተንፈስ ስትሰማ ማቲ አንድ ስህተት እንዳለ ተሰማትና ልቧ በድንገት ሰመጠ። በዚህ ቅጽበት የግብረ አበሩ ሄሊኮፕተር በዳኒ ራስ ላይ እያንቀጠቀጠች መጣች። ነገር ግን እሱ አሁንም ምንም አይነት ቁጭት አልተሰማውም። እዚህ ያለው መልክዓ ምድር ውብ ነው፣ አንቺም እዚህ ብትሆኝ ደስ ይለኝ ነበር አላት። ነገር ግን እንደ እድል ሆኖ እውነተኛው ታሪክ ነግሯት ስለነበር በኋላ ላይ ጽሑፎቿን በነፃነት መጻፍ ትችላለች። በዚህ ወቅት ማቲ በዳኒ ቃላት ውስጥ ያለውን ትርጉም ተረታ ነበር። ስልኩን ከዘጋ በኋላ ዳኒ ልክ የኮሎኔሉን ቃላት እንደሚያረጋግጥ ሁሉ ካጠገቡ ያለውን በደም የተጨማለቀ አፈር ጨብጦ ያዘ። ይህ የእሱ ጣፋንታ ነበር። ምንም እንኳን ለማምለጥ የተቻለውን ሁሉ ቢጥርም በመጨረሻ ግን በዚያ ቦታ ተወሎ በዚህ ቦታ ሞተ። በደመቀው የፀሐይ መግቢያ ላይ ዳኒ በሰላም አይኖቹን ጨፈነ። በዚህ ጥቁር ምድር ላይ በጣም አንጸባራቂ ነጭ መስመር ሆነ። ብዙም ሳይቆይ ሰለሞን በማቲ እርዳታ ሮዝ አልማዙን ወደ ለንደን አመጣ።
እናም በማቲ ጥንቃቄ የተሞላበት ዝግጅት ከአልማዝ ሞኖፖሊ ከፍተኛ አመራሮች ጋር የንግድ ስምምነት ላይ ደረሰ። ቅድመ ሁኔታው ቤተሰቦቹ ማግኘት ነበር። ስለዚህ የሰለሞን ቤተሰብ በመጨረሻ ተገናኙ። እናም የግብይት ትዕይንት በማቲ ሙሉ በሙሉ ተመዘገበ። ከዚህ በኋላ ማቲ በእጇ ባለው ማስረጃ ላይ በመመስረት ከደም አልማዝ ንግድ በስተጀርባ ያለውን ጥቁር ሚስጥሮች አጋለጠች። ሰለሞንም እንደ ምስክር ሆኖ በመቆም በአፍሪካ የተከሰቱትን ደም አፋሳሽ ታሪኮች ለመላው ዓለም ተናገረ። በመጨረሻም በግንቦት 2003 40 ሀገራት የኪምበርሊ ሂደት የምስክር ወረቀት መርሃ ግብር ተፈራረሙ። ይህም ከምንጩ ህጋዊ በሆነ መንገድ የተመረተ ማንኛውም አልማዝ እንዳይፈታ በተደረገ መያዣ ውስጥ መታሸግና ወደ ውጪ ለመላክ ከኪምበርሊ ምስክር ወረቀት ጋር መያያዝ እንዳለበት የሚደነግግ ነው። ካልሆነ ግን ምንጫቸው ያልታወቁ አልማዞች በሙሉ ይታገዳሉ። አልማዞቹ በመሰረቱ ተራ ግልጽ ድንጋዮች ናቸው። ነገር ግን በሰው ልጅ ስግብግብነትና ቁሳቁስን በመከተል ምክንያት የንጽህና፣ የክብር አልፎ ተርፎም የሀብትና የስልጣን ምልክት ሆነዋል። እናም የበለጠ ትርፍ ለማግኘት ሲባል በሰው ተፈጥሮ ውስጥ ያለውን ክፋት ያጋልጣል። ይህም ወደ ብዝበዛና ደም መፋሰስ ያመራል። ምንም እንኳን ዓለም አቀፍ ስምምነቶች ህገወጥ አልማዝ ንግድን ሊያዘገዩ ወይንም ሊያቆሙ ቢችሉም የሰውን ስግብግብነት ለመቀነስ ግን ምንም መንገድ የለም። የዛሬው ታሪካችን እዚህ ላይ ያበቃል። እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ሰብስክራይብ ማድረጋችሁን አትርሱ። ፒስ አውት።